ማንን ምን እንጠይቀለው? የተወደዳችሁና የተከበራችሁ አድማጮቻችን ትላንት በነበረን ማንም ምን እንጠይቀለው ዝግጅታችን አቶ ደንቦባ ሚደቅሳ የተባሉ አድማጫችን የአዲስ ከተማ ክፍለ ከተማ ወረዳ 5 ያላግባብ ከቤቴ እንደወጣ አድርጎኛል ይላሉ። ጉዳዩ እንዲህ ነው። በጤና እክል ምክንያት በኦሮሚያ ክልል ቡራዮ ለመኖር ወስናለሁ። እንዲያው ቡራዮ ሲሄድ ቤቴን ወስዱብኛል ወይ ብዬ አሰብኩና የወረዳው ስራ አስፈጻሚ የቤት ጠርቼ አማከርኩትኝ። ያኔ አዎ ቤት ይወሰድብሃል አለኝ። ከዛ በኋላ ከልጆቼ ጋር ስመካከር ደግሞ ህግና መመሪያው ቤቱን እንዳስረክብ ወይም ደግሞ ሊያስወጣኝ እንደማይችል አወቅኩኝ። ወራት በኋላ ግን ባለፈው ሳምንት መጨረሻ በወረዳው ስራ አስፈጻሚ የሚመራ ግብረ ኃይል ቤቴን ንብረቴ ባለበት አሽገውታል። በቀጣዩ ቀን ደግሞ ዕቃውን እንዳወጣ አድርገውኛል ብለው ቅሬታ ያቀርባሉ። ለዚህ ጥያቄያቸው ምላሽ የሰጡት የወረዳ 5 ዋና ስራ አስፈጻሚ አቶ መስፍን ተሰማ ደግሞ የለም ስለማይኖሩበት ስላወቅንና ማረጋገጫም ስላገኘን ነው ያሸግነው ብለዋል። ትላንትና በነበረን ማንም ምን እንጠይቀለው ዝግጅት ታዲያ አንድ ላይ ሁለቱን ላነጋግራቸዋለሁ ብያችሁ ነበር። ዛሬ ከነሱ ጋር ያደረኩት ቆይታ ነው በዚሁ በዛሬው ማንም ምን እንጠይቀለው ዝግጅታችን የሚስተናገደው። አቶ መስፍን ተሰማ የአዲስ ከተማ ክፍለ ከተማ ወረዳ 5 ዋና ስራ አስፈጻሚ እንዲሁም ቅሬታ አቅራቢ አቶ ደንቦባ ሚደቅሳ ሁለታችሁን በጣም ነው ማመሰግነው። እንደምን አደራችሁ? ደህና እግዚአብሔር ይመስገን። አቶ ደንቦባ ትላንትና በነበረው ማንም ምን እንጠይቀለው ዝግጅታችን በወረዳ 5 ተፈጸመብኝ ያሉትን ፍትሃዊ ያልሆነ አሰራር ነግረውን ነበረ። ይኸውም የወረዳውን ዋና ስራ አስፈጻሚ ቤት ጠርቼ አማከርኩትኝ። ለጤናዬ ችግር ስለሆነ ወደ ቡራዮ ሊሄድ ነበረ። ይህም ቤት እነጠቃለሁ ወይም መመለስ አለብኝ ስል አዎ ትመልሳለህ እንዲሁም ማስረከብ አለብህ አለኝ አሉ። የወረዳው ስራ አስፈጻሚ ደግሞ የለም ከ3 ወር በፊት ነው እሳቸው ቤቱን ማስረከብ ፈልጋለሁ ብለው ያማከሩኝ አሉ። አሁን ሶስታችንም ስላለን ምን ይላሉ? ራሶ ሄደው ነው ቤቱን ላስረክብ ያሉት? ይኸውልህ ግርማ አንድ ነገር ልንገርህ፣ እኔ ውሸት አላወራ። አቶ መስፍን ጋር አቶ ደስታ የሚባል ጓደኛው ላኩበት። እኔ ቤቱ እንትን የአዲስ አበባ ቤት የሚሰጥ ቤት ለሚወጣ ሰው የሚሰጥ አልመሰለኝም። ቆይ አቶ ደንቦባ ቀጥታ ወደ ዛሬው ጉዳይ ብቻ እንሸጋገር። የወረዳውን ስራ አስፈጻሚ እቤት ጠርቼው አማከርኩት ብለውኛል። እቤት መጥቶ ነው ጠርቼው ነው ልኬበት። አቶ መስፍን እውነት ነው አቶ ደንቦባ ቤት ሄደው ነው እንዴ ያማከሯቸው ወይም ደግሞ ቤቱን ለቃለው አሉኝ ያሉት? ቤታቸው ሄደው ነው የሰሙት? መጀመሪያ ደስታ የሚባል እውነት ነው ውጭ ሀገር ይማራል፣ እኛ ጋር አመራር የነበረ ነበር። ቆይ አቶ ደስታ ቆይ እርሶ አቶ ደንቦባ ቤት ሄደው ነበረ? ሄድኩኛው። ለምን ሄዱ? አቶ ደስታ ላኩ። መጀመሪያ አቶ ደስታ ልከው ይሄ ቤት መልቀቅ እፈልጋለሁ፣ እኔ የሚያሳስበኝ አንድ ዘመድ ልጅ አለች፣ ቤቱ 2 ቤት ነው አላልኩም ብለውኛል። አንድ ቤት ላይ የምትኖር ስለሷ ስለሚያሳስበኝ የሷ ጉዳይ ነው እንጂ እኔ ልጆቼ ቤት ሰርተውልኛል፣ ቡራዮ ልኖር ነው፣ ምን ይሻላል አሉ። ቆይ አሁንም ወደ ኋላ ለመልሶትና እርሶ የወረዳው ስራ አስፈጻሚ ኖት? ባለ ጉዳይ ቢሮ ያስተናግዳሉ እንጂ እንዴት እሳቸው መኖሪያ ቤት ተጠራውኝ ብለው ለምን ሄዱ? ለምንስ አቶ ደንቦባ እርሶ ጋር እንዲመጡ አላደረጉም? ወይም እሳቸው ራሳቸው ለምን አልመጡም? እኛ የሄድነው እኮ ደስታ ጋር እኮ ነው። ይኸውልህ ጋሽ ግርማ ደስታን መጥቶ እኔ ጋር ማለት ነው። ይሄ ሰውዬ ቤቱ ሊለቅ ይፈልጋል። እኛ ቤት ሲለቀቅ እናያለን፣ የትኛውን ቤት እንሄዳለን እኮ። እሳቸው ጠርተውኝ ሳይሆን የሚለቀቅ ቤት ከሆነ እኛ ሄደን እናያለን፣ ስለምናስተዳድር ማለት ነው። እኔ እለቃለሁኝ። እኔ እንትን ህጉን አላወቅኩትም። እለቃለሁኝ። የታኛው ቤት ልቀቁልኝ፣ የታኛው ቤት ላሰርክብ ብዬ ያለው መጀመሪያ ቤት መጥቶ ነግሬዋለሁ። ለምን ዋሻለሁ? ከዛ የአዲስ አበባ ቤት በአዲስ አበባ ውስጥ ቤት ካሌለ ቤት ማስረከብ አትችልም። አዲስ አበባ ውስጥ ቤት የለም። አንተ ክፍለ ሀገር ውስጥ ነው ቤትክ፣ ኦሮሚያ ውስጥ ነው። ስለዚህ ቤታችን ለምን ታስረክባለህ? ልጆች ተቆጡኝ። ለዚህ ነው ቤቴን አላስረክብም ተውኝ ብላቸው መጥተው አሸጉብኝ እንጂ እኔ ህጉም ባቀው ኖሮ እሱም ጋር አልጠራውም ነበር፣ አልለምነውም ነበረ። እኔ አማከርኩት። ቤቱ ያኛውን ቤት ልቀቁልኝ፣ አንዱን ቤት ልቀቁልኝ፣ አንዱን ቤት ውሰዱ ብየዋለሁ። መጀመሪያ አልዋሽም እንዴ? ነገ አፈር ገባ የለም እንዴ? ታዲያ ስራ አስፈጻሚ ያኔ ምን መከሩ? እርሶስ ዛሬ እንዴት ሐሳቡን ቀየሩ? አይ እኔ አዲስ አበባ ላይ ቤት የሌለው ሰው እንጂ የሌለው ሰው ቤት የሚለቀቅለት አልመሰለኝም። አቶ መስፍን ምን ይላሉ እዚህ ላይ? እሳቸው የኛ አባት ናቸው። እኛ ቤት ሲለቀቅ የትኛውን ቤት ሄደን እናያለን። ቤታቸው መሄዳችን ምንም አዲስ ነገር አይደለም ማለት በኮንፊደንስ ነው የምነግርህ። እኔ ጋር መጥቶ ደስታ ቤታቸው መልቀቅ ይፈልጋሉ ሲለኝ እሺ ሄደን እንዲሁ ብለን አየን። አይቼ እንደ ልጅ እኔ ምን አልኳቸው፣ ከኖሩበት እንጂ እሳቸው ካልኖሩ በህይወት እስካሉ ድረስ በሶስተኛ ወገን ማስተላለፍ አይችሉም፣ ህግ ይከለክሎታል። ስለዚህ መልቀቅ ነው ያለበት አንዲሁን የሚል ነገር ነው ያንንም ያወራኋቸው። ከዛ በኋላ እቃ ማስወጣታቸው ሰማን። እኛ አደረጃጀት አለ፣ እዛ መዋቅር አለን። መጥተው
ቤቱ ዕቃ ወጥቶበታል። ሌላም ሰብሮ የሚገባ አካል አለ። ቤት ከተለቀቀ በኋላ ችግር ውስጥ እንገባለን። ስለዚህ ምንድነው ያደረግነው? እሳቸው የለቀቁትን ያው ለመንግስት መግባት ስላለበት አሸግ ነው። በፊት ለፊት ያለ አሁን የእሳቸውን ይህን ሁሉ ልፋት አንድ ሶስተኛ ወገን ሰው አለ ቤተሰብ ነገር። ስለዚህ እሷን ታሳዝነናለች። እኛ መንግስት ነን፣ የእሷንም ችግር መፍታት አለብን። ነገ ድሃ ከሆነች በድሃ ተችተንም አቅም የሌላት ከሆነ ወረፋ አስጠብቀን ቤት እንድታገኝ የምናደርግበት ስርዓት አለ። ግን ደግሞ በአሰራር ደረጃ አንድ ቤት ሲለቀቅ ለመንግስት ነው ገቢ መሆን መቻል ያለበት እንጂ እዛው በዛው የሚተላለፍበት መንገድ የለንም። እኔ መጀመሪያም በአካል ቤታቸው የተገኘው ዕለት መልቀቅ እንዳለባቸው ነግሬያቸዋለሁ። ጠበቅናቸው። እቃቸው አስወጡ፣ በራሳቸው ጊዜ አስወጡ አላልናቸው። በዚህ ቀን እቃቸው አስወጥታችሁ ምናምን ነገር የሚልም ነገር ከኛ አልመጣም። እቃ ከወጣ በኋላ ባዶ ቤት ተረከብን እና ምንድነው አሁን እንደ መንግስት የሳትነውን ነገር እሳቸው ውስጥ ያስቀየምናቸው ነገር ምንድን ነው? አቶ መስፍን እኔ ያልገቡኝ ነገሮች አሉ። ምናልባት ለዚህ ቆይታችን ጠቃሚ ላይሆን ይችላል፣ ግን ልንገሮ። አንደኛ አቶ ደስታ የተባሉት ግለሰብ አቶ ደንቦባ ሊያማክር ይፈልጋል ብለው እርሳቸው ቤት እንዲሄዱ አደረጉ። እርሶ ለምን ሄዱ ስሎ ቤት ሊለቁ እንደሚፈልጉ ስለነገሩኝ ላይሆ ሄድኩኝ አሉ። የሚለቀቅ ቤት ለምንድን ነው የሚታየው? የመንግስት ሀብት እስከሆነ ድረስ ትንሽም ሆነ ትልቅ እርሶ ማየት አይጠበቅቦትም። ማየት ቢጠበቅ እንኳን ባለሙያዎች ሊልኩ ይችሉ ነበር። ያን አላደረጉትም። ለምን የሚለውን አሁን አልጠይቆትም። የሆነ ሆኖ ግን እሳቸው የሚሉት ህጉንና መመሪያውን ስለማላቅ ለሕክምናም ለእረፍትም ወደ ቡራዮ ልጆች የደረሰሩልኝ ቤት እንደምሄድ ነበር ያኔ ነገርኩት። አይ ትወጣለህ ብሎ ነበር። እኔ ደግሞ ህጉን ሳውቀው ልጆቼም ሲያማክሩኝ ህጉ እንደሚፈቅድልኝ ሳቅ ሐሳቤን ቀየርኩኝ። ሆኖም ወረዳው እርሶ የሚመሩት ግብረ ኃይል ንብረቴ እቤት ውስጥ እያለ አሸገብኝ፣ ከቤት እንደወጣም አደረገኝ ነው የሚሉት። መጀመሪያ እቃቸው ሁሉ አስወጥተዋል። አሁን ካወጡ በኋላ ሲጀመር እቃ አላወጣውኝም ዝም ብለው ነው መተው ድንገት ያሸጉት እኮ ነው የሚሉት። እየሰሙ አይደል? መጀመሪያ ሙሉ እቃ አስወጥተዋል እነሱ ማለት። ካስወጡ በኋላ ክፍለ ከተማ አሁን ቤቶች ወረዳ አይደለም የሚመራው፣ ክፍለ ከተሞች በተደጋጋሚ መተው ቤቱን ያዩታል። ስለዚህ እዛ አካባቢ ያለ ሰው በተደጋጋሚ መተው እየቤት ነው ቤቱ እያዩት ነው ሲባል ድጋሚ የተወሰነ የሆነ እቃ ገብቶ ሊሆን ይችላል። ገብቷልም የሚል መረጃ አለን እኛ ማለት። መብታቸው አይደለም እንዴ? በተዋዋሉበት የውል ዘመኑ ባልተጠናቀቀበት ውላቸውን ባደሳችሁበት ሁኔታ እቃ ማስገባት ማስወጣት፣ እንደገናም ሌላ ቦታ ሄዶ ማደር መምጣት አይችሉም እንዴ? ማን ከለከላቸው እንዴ? የት ይደሩ? ቤቱ ታሸገ አይደል እንዴ? ንብረቶቻቸውንም አወጣን አላሉኝም እንዴ? ይህ ህግና መመሪያን ጥሶ እርምጃ መውሰድ አይሆንባችሁም እንዴ? አይሆንብንም። ለምን መሰለህ? እሳቸው እቃቸውን አስወጥተው ሌላ ቦታ የሚኖሩ ከሆነ አልካዱም እኮ እሱን። አሁን ያለኝ የጤና ሁኔታ እዚህ ያለው ምቹ ሁኔታ ስላልፈጠረልኝ ከአዲስ አበባ ውጪ ቡራዮ ላይ ልጆቼ በሰሩልኝ ቤት እሄዳለሁ፣ እመላለሳለሁ፣ እዛ ምኖራለሁ አሉ። አይችሉም እንዴ? መብታቸው አይደለም? ተከራይ ራሱ ካልኖረበት የቀበሌ ቤት ተከራይ ራሱ ካልኖረበት አዲስ አበባ ላይ ካልሆነ ወይም ደግሞ ሙሉ በሙሉ ጠቅልሎ ከሀገር ካልለቀቀ አሊያም ደግሞ ከአዲስ አበባ ውጪ ይኖራሉ አዲስ አበባ መኖር አልፈልግም እስካለ ድረስ ነው። አይ እንዴት? አይ እንደዛ አይደለም ህጋችን። ህጉና መመሪያው ምንድን ነው የሚለው? መመሪያችን የሚለው ምን መሰለህ? ለኖሩበት የሚከለክላቸው ህግ የለም። እሳቸው ግን ቤቱ ማይኖሩበት ከሆነ ቤቱን ይወሰዳል። አዲስ አበባ ቤት ብቻ ሳይሆን ኦሮሚያም ሆኖ ማይኖሩበት ከሆነ እሳቸው ደግሞ እንደማይኖሩበት ያረጋግጥ ነው እቃቸው ጭነው ሄደዋል። መመሪያ 6/2015 ዓ.ም ውል ስለማቋረጥ ሲደነግግ ማንኛውም ተከራይ በበጀት ዓመቱ የቤት ኪራይ ባይከፍልና የውል እድሳት ያላደረገ እንደሆነ 1 ቤቱን ለሶስተኛ ወገን ያስተላለፈ እንደሆነ፣ 2 የመንግስት ቤቶችን የያዘ እንደሆነ፣ ማንኛውም ተከራይ በስሙ ወይም በትዳር አጋሩ ስም የግል ቤት እንዳለው ከተረጋገጠ፣ ተከራይ ከባል ከሚስት ከልጆች ከሞግዚት ውጪ ለሌላ ወገን በውክልና ስም ቤቱን አስተላልፎ ከተገኘ፣ የመንግስት መኖሪያ ቤትን መንግስት ለልማት ሲፈልግ በእነዚህ ምክንያት ግለሰቡ ከቤት እንዲወጣ ይደረጋል። በዚህ መመሪያ መሰረት አቶ ደንቦባ በየትኛውም መልኩ ህግ አልጣሱም፣ ለሶስተኛ ወገን አላስተላለፉም፣ የቤት ኪራይ ዕዳ የለባቸውም፣ ውል አድሰዋል፣ ቤታቸውን መንግስት ለልማት አልፈለገውም። በየትኛው አግባብ ነው ከቤት አስወጥተናቸዋል ወይም ደግሞ ከቤት እንዲወጡ አድርገናል ሊያስብላችሁ የሚችለው? አይኖርበትም። ካልኖሩበት ታዲያ ለምን ውል እንዲዋዋሉ ፈቀዳችሁ? ለምን የቤት ኪራይ እንዲከፍሉ ፈለጋችሁ? ስታስወጧቸው ስታሽጉስ ቃለ ጉባኤ ይዛችኋል? ባልተቋረጠ ውል ወይም ውሉ እንደተቋረጠ ሳታሳውቁ ማስጠንቀቂያ ሳትሰጡ ማስወጣት መመሪያና ደንቡ ይፈቅድላችኋል እንዴ? ውል ማቋረጥ ብቻ ሳይሆን እርምጃ እኮ የወሰንነው እኛ ትክክል ነን እኮ እያልኩ ነው። የትክክለኝነታችሁ መለኪያ ምንድን ነው? ትክክለኝነታችን ለምን መሰለ? ይቅርታ ለምን መሰለ የሚለው ሳይሆን እንዲመለስልኝ ፈልገው ትክክል ነን ያሉኝ መለኪያውን ይንገሩኝ። በወሰዳችሁት እርምጃ
ህጉ ያግዛቸዋል? መመሪያው ሲፈቅድላቸዋል? ግለሰቡ ሲጣሱት ምንድነው? የነዚህ መልሶች እውነትም ትክክል ናችሁ የወሰዳችሁት እርምጃ ያስብላልና እሱን ይንገሩኝ እስቲ። የመንግስት ቤት መኖር ያለባቸው እሳቸውና ደሳቸው ነው። እሳቸው ሲሉ አሁንም ወረዳ አስተዳደሩ አልከለከለም። የከለከለው የሚኖረው ሌላ ሰው ነው፣ ሶስተኛ ሰው ነው። እየኖርኩበት ነው፣ ውል አድሻለሁ፣ የአመት ከፍያለሁ፣ የአመት ኪራይ ከፍያለሁ፣ ውል አድሻለሁ፣ አልጋና ምን ማርፍበት ነገር ነው ይዤ ወጣሁት። እንግዲህ አቶ ግርማ እሳቸው ሲኖሩበት አሁንም የወረዳ አስተዳደሩ አልከለከለም። አስተዳደሩ ምንድን ነው ያደረገው? ለምንድን ነው ከመጀመሪያ ጀምሮ ከአጀማመራችን ቤቱን ተቀበሉኝ አሉ። ከዛ በኋላ እሺ አልናቸው። ቤቱ ተቀብለው ከነሱ ጋር ስላለችው ዘመድ ምን እናድርግ አሉን። እሱ ነገር አይሆንም፣ እሷም እንደ ዜጋ መስተናገድ ያለባት ስርዓት አለ። እኛ እኮ የመንግስት ሀብት ላልተገባ ነገር እንዳይውልና ፍትሃዊ ተጠቃሚነት እንዲረጋገጥ ብዙ ዜጎች ብዙ ድሃ ሰዎች ስላሉ የተመዘገቡ ወረፋ የሚጠብቁ ቋሚ በሽታ ያለባቸው እንዲጠቀሙ ነው እንጂ ለግል ፍላጎት ያዋልነው ቤት አይደለም። እሱ ገና ነው እንዲህ ነው እንዲያ ነው ለማለት ቤቱን ለማን እንደምትሰጡ እንዴት እንደተሰጠ የሚሉ ጥያቄዎች ሲመጡ ነው። አሁን ቤቱ ለማንም አልተሰጠም ታሽጓል ነው የተባለው። የአሁኑ ጥያቄ የወሰዳችሁት እርምጃ ምንን መሰረት አድርጎ ነው? እሳቸው ነግረውኛል፣ ብለውኛል፣ ጠርተውኛል የሚሉት ንግግሮች እንኳን በመንግስታዊ አሰራር በግለሰቦች መካከል በሚደረግም ንግግር ተቀባይነት የለውም። ምንም መረጃና ማስረጃ ሊያቀርቡ አይችሉም። ይመሰክሩልኛል ሊሏቸው የሚችሉት ግለሰብ እንኳን ኢትዮጵያ ውስጥ የሉም ብለዋል ቅድም። ሌላው ደግሞ ቃለ ጉባኤም አልያዛችሁም እሳቸው እንዲህ ነው እንዲያ ነው አሉ ላሉት እንኳን ታዲያ ምንም መሰረት አድርጋችሁ ነው እርምጃ ወሰዳችሁት? የኔ ጥያቄ ይሄ ነው። አንተ ጥያቄ ትክክል አይደለም። ለምሳሌ ተቀበሉ ውሰዱ ብያቸዋለሁ፣ እንዴት ላስረክባቸው አነጋግሬያለሁ እያሉ ያሉኝን ነገር በመረጃና በማስረጃ አስደግፈው ይንገሩኝ ማለት ምንድነው? ስህተት ነው ወይም ደግሞ ትክክለኛ ጥያቄ አይደለም የሚያስብለው? ያኔ ብለው ሊሆን ይችላል። ይኸው ዛሬ ደግሞ አላልኩም ቢሉ ምን ማስረጃ አሉት? እንደ አንድ የመንግስት ተቋም በመረጃና በማስረጃ የተደገፈ ውሳኔና መመሪያ ነው ተግባራዊ መደረግ ያለበትና እርስዎ በግብረ ኃይል የወሰዱት እርምጃ የትኛውን መመሪያና ህግ ታኮ ነው የተወሰነው ወይም የተወሰደው እርምጃ? እንትን አሁን አዋጁን ለመስጠት ስለተቸገርኩ ነው እንጂ መመሪያውና አዋጁን ምናልባት ቢያስታውሱ ኖሮ ጥሩ ይሆን ነበረ። ለማንኛውም የመንግስትን ቤት ከአንድ ግለሰብ ሊወሰድ ወይም ደግሞ እንዲወጣ ሊደረግ የሚችለው መመሪያ ቅድም የነገርኩት መመሪያ 6/2015 ዓ.ም ነው። በዚህ መመሪያ መሰረት እርሶም ከተናገሩት ተነስቼ የተወሰደው እርምጃ አግባብ አይደለም ወደሚል መደምደሚያ ሊያደርስ ይችላል ብዬ ነው እየሞገትኩት ያለው። እሱን እኮ ነው እሱን ፓርት ላይ ነው አንተና የተላለፍ ነው። የኔት እኮ የምናገኘው ሶስተኛ ወገን ነው፣ ሌላ ቤተሰብ እኮ ነው የምናገኘው። አቶ መስፍን ይቅርታ፣ ለምሳሌ እርሶ እንዲያው አሁን ወረዳ ላይ ስለሚሰሩ ነው እንጂ ፊልድ የሚያስወጣ ስራ ላይ ቢሆኑ እቤቱ አይቀመጡም። እቤት ውስጥ ሊቀመጥ የሚችለው የቤት አገልጋይ ነው ወይም ደግሞ የቤት ሰራተኞች ናቸው ቤት የሚቀመጡት፣ ወይም ዘመድ ሊሆን ይችላል። እርሶን መተው ስላጡ ብቻ ለሶስተኛ ወገን ተላልፏል ብለው ወረዳው ይደመድማል እንዴ? እንደዚህ በለስላሳ መክኒዮ ሳይሆን እኛ ሄደን ከመጀመሪያ ጥያቄው ግርማ መጀመሪያ ጥሩ ይዘው ነበር እኮ። እኔ ሁለት ቤት አለኝ። አንደኛው ዘመዴ የምትኖርበት፣ እኔ ግን ቡራዮ እኖራለሁ ብለው ነው የተነሳ። ያ ዘመድ ተብዬው እኛን ጣላት አላልንም እኮ። ዘመድ ተብዬው ምን አልን መሰለህ? መስተናገድ ባለባት እንደዚህ ጋር ትስተናገድ። አሁን ስለ ዘመድየው አናነሳም አቶ መስፍን፣ ምክንያቱም ባለመብት ሊያረጋት የሚችል ምንም ህጋዊ መሰረት የላትም። ዘመድ ነች፣ ለሷ ሊተላለፍ አይችልም። ልጅም ቢሆኑ እንኳን ወላጆቻቸው በህይወት እያሉ ይሄን ቤት ሊወርሱ አይችሉም ወይም ሊተላለፍላቸው አይችልም። ለምን እዛ ቤት ውስጥ ሌላ ሰው ይኖራል ይሉኛል። ባለ ጉዳዩ ውሉን የተዋዋሉት ውሉን ያደሳችሁላቸው ግለሰብ እንዲህም እንዲያም ያልኩት እኔ ነኝ እሱ አይደለችም እያሉ ነው። እሷ ስትኖርበት እኮ ነው የነበረው። ቤቱ እኮ አንድ ቁጥር ናቸው እኮ አንድ አይነት ናቸው። በአንድ ቁጥር እኮ ነው የሚተዳደሩት። በአንድ ውል በአንድ ቁጥር ነው የሚተዳደሩት። በዚህ የቤት ቁጥር በውል ዘመኑ የተዋዋሉት አቶ ደንቦባ ናቸው። አቶ ደንቦባ መዋዋል ብቻ አይደለም የቤት ኪራይ ዕዳ እንኳን የለባቸውም። አዲስ አበባ ላይም ቤት የላቸውም። ከአዲስ አበባ ውጭ ቤት እንዳላቸው ግን ተናግሯል። በመመሪያው መሰረት ተብሎ ከቤቱ እንዲወጡ ሊያደርጋቸው የሚችል ምንም አይነት ህጋዊ ድጋፍ የላቸውም። አሁን እኮ አንተ እኛንም እንዳስተዳደር ልትረዳን የሚገባ ነገር እኛ አሁን ይሄ ቤት ከነሱ ወስደን የምንሰጠው ለድሃ ነው። ስለዚህ እሳቸውን ቢኖሩበት ደስተኞች ነን፣ ግን እየኖሩበት አይደለም። አንደኛ እየኖርኩበት አልኖርበትም ላስረክብ ብለው አስተዳደር መጥተው አውርተዋል። ከዛ በኋላ ደግሞ ሙሉ ዕቃ አውጥተዋል። እኛ በመረጃ አለን። እዛ ያሉ አደረጃጀቶች የእኛ መዋቅሮች በትክክል ነው በዕቃቸውን እንዳስወጡ የሚነግሩን። አሁንም እኛ ሀርድ ቶክ አይደለም እኮ እዚህ ጋር የምናደርገው። ቤቱ ከኖሩበት መብታቸው ነው። አሁንም ቢሆን ማይኖሩበት ከሆነ ደግሞ ለመንግስት ማስረከብ ግዴታቸው ነው። እኛ ይህን ፕሪንሲፕል ብቻ ነው የምንፈልገው። አሁን በተናገሩት መሰረት መኖር ከፈለጉ እኖርበታለሁ ካሉ መብታቸው ነው፣ የማይኖሩበት ከሆነ ደግሞ ለመንግስት ማስተላለፍ ይችላሉ ብለዋል።
ስለዚህ መኖር ፈልጋለሁኝ ያስወጣችሁኝ በስህተት ነው ቤቴን ማስረከብ አልፈልግም ካሉ እንዲኖሩ ታደርጋላችሁ? መጣው እኛም እንነጋገራለና። በጣም ጥሩ። አሁን ቤቱ ታሽጓል። ስለዚህ አቶ ደንቦባ ምንድነው ማድረግ ያለባቸው ቤታቸውን ለማስመለስ? እኔ የወረዳ ዋና ስራ አስፈጻሚ ነኝ፣ የቤቶች ግብረ ኃይል ሰብሳቢ ነኝ። አሁን ላይ ባለው ስርዓት የሚያስተዳድረው ክፍለ ከተማ ነው። ስለዚህ ከክፍለ ከተማ ጋር ቁጭ ብለን እናናግራቸዋለን። መልካም። መጨረሻውን ለማወቅ እጓጓለሁኝ፣ ጉዳዩንም እከታተላለሁ፣ ጠይቃለሁኝ። ግን ለአሁን ላመስግነው አቶ መስፍን ተሰማ በአዲስ ከተማ ክፍለ ከተማ የወረዳ 5 ዋና ስራ አስፈጻሚ፣ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። እሺ አቶ ግርማ።